ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 22 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ ኤርትራዊ አትሌት ሳይሞን አማኑኤል አሸነፈ። በትግራይ አፈሳና እስር ተባብሶ እየቀጠለ ነው። ብልጽግና በአብላጫ ድምጽ ማሸነፉን ተገለጸ። የሶማሊያ ውጭ ጉዳይ ሚኒስቴር ወደ እስራኤል ሚስጥራዊ ጉዞ አለማድረጋቸውን ተናገሩ። አሜሪካና ኢራን በስዊዘርላንድ ሲያካሂዱት የነበረውን ከፍተኛ ውይይት ማጠናቀቃቸው ተገለጸ። ወደ ዝርዝር ዜና እናልፋለን። ኤርትራዊ አትሌት ሳይሞን አማኑኤል አሸነፈ። ኤርትራዊ አትሌት ሳይሞን አማኑኤል ትናንት ሰኔ 21 በኔዘርላንድስ በተካሄደውና በወርቅ ደረጃ በሚመደበው የ5000 ሜትር የሩጫ ውድድር በ13 ደቂቃ 13 ሰከንድ 48 ማይክሮ ሰከንድ በሆነ ሰዓት በመግባት ሁለተኛ ደረጃን በመያዝ የብር ሜዳሊያ ተሸላሚ ሆኗል። በዚህ ውድድር ኬንያዊው ኬኔዝ ኪፕሮፕ በ13 ደቂቃ 13 ሰከንድ 43 ማይክሮ ሰከንድ በሆነ ሰዓት አንደኛ በመሆን አሸንፏል። በቦስተን የ10000 ሜትር ውድድር በሌላ በኩል ኤርትራዊው አትሌት ዳዊት ሰዓረ በ10000 ሜትር ውድድር ሶስተኛ ደረጃን ይዞ አጠናቋል። በ2026 የአፍሪካ ከፍተኛ አትሌቲክስ ሻምፒዮና ለኤርትራ ብሔራዊ ቡድን የወርቅ ሜዳሊያ ያስገኘው ዳዊት ሰዓረ ትናንት እሁድ ሰኔ 21 በተካሄደው የቦስተን ማራቶን አካል በሆነው የ10000 ሜትር ውድድር በ28 ደቂቃ 6 ሰከንድ በሆነ ሰዓት በመግባት የነሐስ ሜዳሊያ ተሸላሚ ሆኗል። ዳዊት እንደ አውሮፓውያን አቆጣጠር በ2025 በቦስተን የ5000 ሜትር ውድድር አሸናፊ እንደነበር ይታወሳል። በዚህ ውድድር ኬንያዊ ፓትሪክ ኪፕሮፕ በ27 ደቂቃ 58 ሰከንድ አንደኛ ሆኗል። የብስክሌት ውድድር ባሎይስ ቤልጂየም ዙር 2026 ጃስፐር ፊሊፕሰን የ2026 የባሎይስ ቤልጂየም ዙር አጠቃላይ አሸናፊ ሆኗል። ፊሊፕሰን የመጨረሻውን አምስተኛ መድረክ በማሸነፍ ነው የውድድሩን ክብር የተቀዳጀው። ኤርትራዊው ኮከብ ቢኒያም ግርባይ በመጨረሻው የፍጥነት ፉክክር ወቅት በመታፈኑና በፈለገው ፍጥነት መወዳደር ሳይችል በመቅረቱ 10ኛ ደረጃን ይዞ አጠናቋል። በትናንቱ የመዝጊያ መድረክ ጃስፐር ፊሊፕሰንን በመከተል የኖ በርከሞስ እና ማክስ ካንተር ሁለተኛና ሶስተኛ ደረጃን በመያዝ ውድድራቸውን አጠናቀዋል። በትግራይ አፈሳና እስር ተባብሶ እየቀጠለ ነው። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን፣ ሌሎች ደግሞ እዚያው ተደብቀው እንደሚገኙ የኤሪሳት ምንጮች ተናገሩ። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጉሉ መሆናቸውን የሚናገሩት ነዋሪዎች ፍርሃት መንገሱን ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅት ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። ትግራይ እንደ ኤርትራ ልጆቿን ወደ ጦርነት ማግዶ ለመጣል አፈሳና እስር በሰፊው ማካሄዷ ከፖለቲካ ተንታኞች ትችት እየቀረበ ይገኛል። የህግደፍ ስርዓት የወጣቶች አፈሳና እስር እንደ ቱባ ባህል እንዲሆን ስላደረገው ኤርትራ ወጣት አልባ እንደሆነች ኤርትራውያን ምሁራንና ተንታኞች ይጠቅሳሉ። የትግራይ ዕጣም ተመሳሳይ ሊሆን እንደሚችል በመጥቀስ ህዝቡ ጥንቃቄ እንዲያደርግ አሳስበዋል። ብልጽግና በአብላጫ ድምጽ ማሸነፉን ተገለጸ። ብልጽግና ለህዝብ ተወካዮች ምክር ቤት ምርጫ ከተካሄደባቸው 486 ወንበሮች 438ቱን አሸንፏል። ትናንትና የተሰራጨው መረጃ ተከትሎ ከህዝብ የድጋፍና የተቃውሞ ድምጽ እየተሰማ መሆኑን ዘገባዎች አመላክቷል። የኢትዮጵያ ብሔራዊ የምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ሰኔ 1 2026 የተካሄደውን የፌዴራል የህዝብ ተወካዮችና የክልሎች የምክር ቤት አባላት የምርጫ ውጤት ዛሬ ይፋ አድርጓል። ምርጫ ቦርድ ትናንት እሁድ ይፋ ባደረገው መሰረት ብልጽግና ለህዝብ ተወካዮች ምክር ቤት ምርጫ ከተካሄደባቸው 486 ወንበሮች ውስጥ 438ቱን አሸንፏል። በኢትዮጵያ በተካሄደው ሀገራዊ ምርጫ ዘርፈ ብዙ ጥያቄና ቅሬታ የቀረበበት ምርጫ መሆኑን ተንታኞች ይገልጻሉ። ብልጽግና በሰፊው እንደሚያሸንፍ እናውቅ ነበር። ኢህአዴግ በሰፊው አብላጫ ያሸንፍ እንደነበረው ብልጽግናም በተመሳሳይ መንገድ እንደሚያሸንፍ ሳይታለም የተፈታ ጉዳይ ነው ሲሉ የተለያዩ የመገናኛ አውታሮች እያሰራጩ መሆናቸውን ዘገባዎች አመላክተዋል። የሶማሊያ የውጭ ጉዳይ ሚኒስቴር ወደ እስራኤል ሚስጥራዊ ጉብኝት አለማድረጋቸውን ተናገሩ። የሶማሊያ የውጭ ጉዳይ ሚኒስቴር አሊ ባልካድ በማህበራዊ ሚዲያቸው ላይ ወደ እስራኤል ሚስጥራዊ ጉብኝት አድርገዋል በሚል ሲሰራጭ የነበረው መረጃ እውነት አለመሆኑን ትናንት ሰኔ 21 ቀን ገልጸዋል።
ባልካድ የተባለውን አባባል ሐሰትና መሰረተ ቢስ በማለት ወደ እስራኤል እንዳልተጓዙ ተናግረዋል። ከፕሬዝዳንት ሐሰን ሼክ መሐመድ ጋር የቅርብ ግንኙነት እንዳላቸው የሚነገርላቸው ሚኒስቴሩ ሶማሊያና እስራኤል ዲፕሎማሲያዊ ግንኙነት ስለሌላቸው ወደ እስራኤል የሚጓዙበት ምንም አይነት ምክንያት እንደሌለ አስታውቀዋል። በኢንተርኔት የተሰራጩት ክሶች ፍጹም ሐሰት መሆናቸውን ገልጸዋል። ሂራን ኦንላይን የተባለ የዜና ምንጭ እንዳመለከተው ሶማሊያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት የሌላት ሲሆን በዓለም አቀፍ መድረኮችም የፍልስጤምን ጉዳይ በቋሚነት ስትደግፍ መቆየቷ ይታወቃል። አሜሪካና ኢራን በስዊዘርላንድ ሲያካሂዱት የነበረውን ከፍተኛ ደረጃ ውይይት ማጠናቀቃቸው ተገለጸ። ዛሬ ሰኔ 15 ቀን 2018 ዓ.ም ሮይተርስ እንደዘገበው አሜሪካና ኢራን በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት ለማርገብና ቁልፍ በሆኑ ጉዳዮች ላይ ለመምከር በስዊዘርላንድ ሲያካሂዱት የነበረውን ከፍተኛ ደረጃ ዲፕሎማሲያዊ ንግግር ማጠናቀቃቸውን አወያይ አካላት አስታወቁ። ለቀናት በዝግ በር ሲካሄድ የቆየው ይህ ውይይት በሁለቱ ሀገራት መካከል ለዓመታት የቆየውን የፖለቲካ ውጥረት ለመቀነስ ያለመ መሆኑ ተነግሯል። እንደ አወያዮቹ ገለጻ ንግግሮቹ ትኩረት ያደረጉት በሁለቱ ሀገራት መካከል ባሉ ዋና ዋና የውዝግብ ነጥቦች፣ በቀጠናዊ ደህንነትና በሌሎች ስልታዊ ጉዳዮች ላይ ነው። ምንም እንኳን ስለ ስምምነቱ ዝርዝር ሁኔታ በይፋ የተገለጸ ነገር ባይኖርም አወያዮቹ ንግግሩ ጠቃሚና ገንቢ እንደነበር ገልጸዋል። በስብሰባው ማጠናቀቂያ ላይ የወጣው መግለጫ እንደሚያመለክተው ሁለቱም ወገኖች ወደፊት በሚኖሩ ቀጣይ ውይይቶች ላይ ለመሳተፍ ፍላጎት አሳይተዋል። ይህ በስዊዘርላንድ የተካሄደው ስብሰባ በዋሽንግተንና በቴህራን መካከል ያለውን ዲፕሎማሲያዊ መስመር በድጋሚ ለመክፈት የሚደረገው ጥረት አካል ተደርጎ ተወስዷል። ዓለም አቀፍ ማህበረሰብም ይህ ንግግር በመካከለኛው ምስራቅ ለሚታየው አለመረጋጋት ሰላማዊ መፍትሄ ለማምጣት ትልቅ ሚና ይኖረዋል የሚል ተስፋ ጥሎበታል። እስካሁን ድረስ ከሁለቱም ሀገራት ወገን በይፋ የተሰጠ ዝርዝር መግለጫ ባይኖርም የውይይቱ መጠናቀቅ በቀጣይ ለሚወሰዱ ዲፕሎማሲያዊ እርምጃዎች እንደ መልካም ጅማሮ ተቆጥሯል። እስራኤል በሊባኖስ የምታደርሰውን ጥቃት ካላቆመች የሆርሙዝ ሰርጥ እንደማይከፈት ኢራን አስታወቀች። ከኢራን ተደራዳሪ ቡድን አባላት ጋር ቅርበት ያለው ምንጭ ጠቅሶ የታስኒም የዜና ወኪል እንደገለጸው እስራኤል በሊባኖስ የምታከናውነውን ድርጊት ካላቆመች የሆርሙዝ ሰርጥ ተዘግቶ ይቆያል። ምንጩ አክሎም የባህር ማዕቀብ መነሳት ብቻ ያንን ስትራቴጂካዊ የውሃ መስመር ለመክፈት በቂ አይደለም ብሏል። ከኢራን ተደራዳሪ ቡድን ጋር ቅርበት ያለው ምንጭ ለታስኒም እንደገለጸው እስራኤል በሊባኖስ የምትፈጽመው ወንጀል ከቀጠለና የሊባኖስ የግዛት አንድነት ካልተረጋገጠ በሌሎች ጉዳዮች ላይ የሚደረግ ምንም አይነት ድርድር አይኖርም ብሏል። ምንጩ አክሎም በእስላማባድ ስምምነት አንቀጽ 13 ላይ በግልጽ እንደተቀመጠው አሜሪካ በአንቀጽ 1 ስር ያለባትን ግዴታ ካልተወጣች አንቀጽ 5ም ተፈጻሚ አይሆንም። ይህ ማለት ደግሞ የሆርሙዝ ሰርጥ አይከፈትም ማለት ነው ብሏል። ታማኙ ምንጭ እንዳለው በዚያ የመግባቢያ ሰነድ ስር የተወሰነ የኢራን ሀብት መልቀቅ እንዲሁም ከኳታር ጋር የተደረሰው ስምምነት ሊባኖስን ጨምሮ በሁሉም ግንባሮች ላይ የተኩስ አቁም ማድረግ፣ ማዕቀብን ሙሉ በሙሉ ማንሳትና ኢራን ነዳጅ፣ ፔትሮኬሚካልና ሌሎች ምርቶችን እንድትሸጥ የሚያስችላትን ፈቃድ ማግኘት የሆርሙዝ ሰርጥን ለመክፈት ቅድመ ሁኔታዎች ናቸው። ለዚህ ነው ኢራን የተጣለው የባህር ማዕቀብ መነሳት ብቻ የሆርሙዝ ሰርጥን ለመክፈት በቂ አይደለም የምትለው። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃል። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።